ለአንተ የሚሆን በጣም አሳዛኝ ዜና አለኝ። ለአንተ የሚሆን የሚያሳዝን ዜና ምንድን ነው? እሷ በጣም አዝናለሁ እዝራ። ማህደር የምትሰራበት ቦታ መኝታ ክፍል ውስጥ ተገላ ተገኘች። ምን? አብሮ ገደል ስለገባ ማለት ነው። ብዙ ደስ አይበልሽ ውዴ፣ ምክንያቱም እቅዴ ገደል ሲገባ ጉድጓዱን ማን እንደቆፈረው በደንብ አውቃለሁ። እኔ የምለው ቆይ ለምንድን ነው እዚህ ቤት ሰራተኛ ማይቀጠረው? ሁሉንም ስራ አንቺ ልትሰሪ ነው እንዴ? እሱ ለእኔ አይከብደኝም። ይልቅ ትኩረትሽን ዋናው ነገር ላይ ብታደርግ ይሻላል። ስለ ማህደር ማለትሽ ነው? እኔ ከዚህ በላይ ከነ ሚስጥሬ እዚህ ቤት ውስጥ መቆየት አልችልም። እሱን ደግሞ ደጋግሜ ነግሬሻለሁ። እስካሁንም የቆየሁት ለጋሼ ስል ነበር። አሁን ግን አልችልም። ምን ነው ስትታይ ግራ የተጋባች ትመስያለሽ ወይዘሮ ዘነቡ። ለምን ደነግጣለሁ? ማናት ዘነቡ? ሰላም ሰላም፣ ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ሀብል ድራማ ነው። ሀብል በጣም በቅርብ ጊዜ በጣም ብዙ ሰዎች ዘንድ የደረሰ ተወዳጅ እና አስተማሪ ድራማ ነው ማለት ነው። እንግዲህ ስለሱ ነው ዛሬ የምናወራው። እስቲ መጀመሪያ ስለ አጸደ ላወራላችሁ። አጸደ እንግዲህ በአሁን ሰዓት ያው ክፋቷን ሰፋ አድርጋው ከበፊት እንደውም አሁን ላይ ጠንከር ብላ ክፋቷን አሻሽላ መታለች ማለት ነው። እሱም ምንድን ነው እንግዲህ ጓደኛዬ ነሽ እንዲሁም ደግሞ ከኔ የክፋት ስራ ጋር አብረሽ ትሆኛለሽ ብላ ለወንድሟ ልጅ ሚስት ነኝ ብለሽ እንዲሁም ደግሞ አፈቅርሃለሁ ለአንተ ፍቅር ስል ነው እዚህ ቤት ሰራተኛ ሆኜ የገባሁት ብለሽ ትዩና ከዛ በኋላ የወንድሜን ሀብት ንብረት በሱ በኩል እንዘርፋለን ብላ ያመጣቻት ልጅ ከአሁን በፊት እዛ ቤት እንደምትሰራ ታውቃላችሁ። ያው ልጅቷን ማስመሰሉ ስለከበዳትና እየሆነ ያለው ነገር ደስ ስላላላት ከዛ ቤት ወጥታለች። እሷም ማናት? ማህደር ነበረች። ሁላችሁም ታስታውሷታላችሁ። ማህደር ግን በተደጋጋሚ ጊዜ በወይዘሮ መነን ስድብ፣ እንግልት እንዲሁም ደግሞ ዱላ እየደረሰባት ስለነበረ ይህንን ነገር መቋቋም ስላቃታት ከዚህ ቤት መውጣት አለብኝ፣ ነገሮች እየተቋቋምኳቸው አይደለም፣ ስለዚህ ነገሮችን በአጭር ማድረግ ፈልጋለሁ፣ በቃ ከዚህ በላይ መንገላታት አልፈልግም፣ ሁሉም ነገር ይቅርብኝ በማለት እንግዲህ ለአጸደ ስትነግራት እባክሽ እንደ ቀላል ገብተሽ እንደ ቀላል የምትወጪ ይመስልሻል ወይ? ዋጋ የሚያስከፍልሽን ውሳኔ አትወስኚ ብላ አስፈራርታት ነበረ። ምን ታደርጋታለች ብለን ሁላችንም እንግዲህ አስበን ነበረ። ነገር ግን ልጅቷ በሰላም መውጣት ትችላለች። ቢሆንም ግን ያው ተከታትላ በሰው በኩልም በራሷ በኩልም አድርጋ እንግዲህ ህይወቷን ለመንጠቅ ችላለች ማለት ነው። አጸደ ይሄንን አደረገች ማለት መነንና ሀብልም ይቀርላቸዋል ብዬ አላስብም ማለት ነው። ይቺ ልጅ አሁኑኑ ሀይ ካልተባለችና ይሄ ወንጀል የተሰራበት ምክንያቱ ታውቆ ቶሎ ካልተደረሰበት አሁንም እየሄደችበት ያለው እርምጃ በጣም ያስፈራል። እንዳያችሁት የሀብልና የወይዘሮ መነንን ማታወቂያ ሰርቃ እንግዲህ የትውልድ ቦታቸውን ስለነሱ ያለውን ሪሌሽን እናትና ልጅ እንደሆኑ እንዲሁም ደግሞ እንዴት አድርጋ እንዳሳደገቻት የት ሰፈር ሰው እንደሆኑ ሙሉ መረጃውን ለሰው ገንዘብ በመክፈል እንግዲህ ስታጠራ ሁላችንም ተመልክተናል። ይሄንን አደረገች ማለት ደግሞ እንግዲህ መውጫ መግቢያቸውን ሰው ታደርግባቸዋለች ማለት ነው። በጣም ነው የሚያስፈራው። በአሁን ሰዓት በጣም ብዙ ሴራ እየተሴረ ነው ያለው። እንግዲህ በአሁኑ ላይ ማናት የማህደር ገዳይ ሀብል ናት እያለች ነው ያለችው። ምክንያቱም ሀብል የማህደር ፍቅረኛ ነኝ ብላ አፍቅሬዋለሁ ብላ የምታስበው ልጅ ስላገባች እንግዲህ በዛ ቀናው ለማስመሰል ነገር ይመስለኛል። እና ብቻ በጣም ነው የሚገርመው እውነት ለመናገር
ምን አይነት መሰሪ ሴት እንደሆነች የምታውቁት በዚህ ነው ማለት ነው። እንግዲህ ሀብል ናት የገደለችው እያለች ከሜርሲ ጋርም እያወራች ነው ያለችው ማለት ነው። ሜርሲ ይሄን ነገር ብታቆም በጣም ነው ደስ የሚለው። ምክንያቱም ብዙ የማታውቀው ነገር አለ። እሷንም እንግዲህ የወንጀሉ ተባባሪ ታደርጋታለች ብዬ አስባለሁኝ። እንግዲህ አጸደም በጣም ብዙ ወንጀል ውስጥ እንደምትገባ ነው። ምክንያቱም መጀመሪያ ቢሆንም እስከሚጣራ ድረስ ቢሆንም ሀብልና አጸደ ታሳሪ ይሆናሉ ብዬ አስባለሁኝ። ምክንያቱም ሀብል ይሄን ነገር ታደርገዋለች ብሎ ብዙ ሰው ሊጠረጥራት ይችላል። ምክንያቱም የባሏ ፍቅረኛ ስለሆነች ባሌን ትቀማኛለች በማለት ብለው ሊጠረጥሯት ስለሚችሉ ይህን ነገር ታደርገዋለች ብለው ያስባሉ። እውነት ግን ከሀብል ጎን የሚቆመው ማን ሊሆን ይችላል? እና ደግሞ እስክንድርስ ይህን ነገር ያምናሉ? ምክንያቱም ሀብል ለአቶ እስክንድርና እንዲሁም ለባለቤቷ ለእዝራ የምታደርገው ነገር በአሁኑ ሰዓት ሀብል ያው ላያሳምናት አይችልም። ነገር ግን ሁሉንም እውነታውን ከተናገረች እውነት አርነት ስለሚያወጣ ነጻ ትሆናለች ብዬ አስባለሁኝ። እንግዲህ ያው እውነት መቼም አትቀርም። ግን ሀብል መታሰር የለባትም። ይቺ መሰሪ አጸደ ተብዬ ሴትዮ ሁሉንም ነገር ታውቆባት የእጇን ብታገኝ በጣም ደስ የሚለኝ ነገር ግን ሜርሲ በአሁን ሰዓት ከሀብል ጎን እየሆነች ነበረ። በጣም እየተስተካከለች ነበረ። ሀብልን እየወደደቻት ነበረ። ምክንያቱም ለአባቷ የምታደርገው እንክብካቤ በጣም ተመችቷት ነበረ። ነገር ግን ምንም ዋጋ የለውም ይሄ። ምክንያቱም በአሁን ሰዓት አጸደ መርዛታለች ማለት ነው። ምንድን ነው ያለቻት? ሀብል ማለት የወይዘሮ መነን ልጅ ናት። ወይዘሮ መነን ደግሞ የወይዘሮ መነን ልጅ ናት። ወይዘሮ መነን ደግሞ ባትወልደውም እንግዲህ አባቱን ስላገባች የእዝራ እናት ነበር የምትሆነው። ያው በስጋ ባይሆንም እህትና ወንድም አጋባሽ ማለት ነው ብላ እንግዲህ ለሜርሲ ነግራታለች። ሜርሲም ይሄንን ነገር ስትሰማ በጣም ነበር የደነገጠችው። እውነት ይሄን ነገር አድርጋው ከሆነ እኔ ሁሉንም ነገር አጋልጣታለሁ ብላለች። ይሄንን ብቻ ነው እንደ አንቺ ደግሞ የምትይው? ምን ይሄንን አስባለሽ? እኔ እኮ ሌላ ጉድ እነግርሻለሁ። ምንድን ነው ትላታለች። አይ በጣም ትልቅ ችግር ተፈጥሯል። ፌስቡክ አላየሽም እንዴት ላትና ያው ስልኳን ትሰጣታለች። ስልኳ ላይ ስታይ እንግዲህ ማህደር እንደሞተች ታውቃለች። ደግሞ ማን እንደገደላት ብነግርሽ ብላ እንግዲህ የገደለቻት ሀብል እንደሆነች ትነግራታለች ማለት ነው። እንዴት እንደዚህ ይሆናል? እንዴት እንደዚህ ታደርጋታለች? ሀብልማ ይህን ነገር የምታደርግ አይመስለኝም ስትላት፣ አይ ማህደር ካሁን በፊት ሀብል እንደማትለቃትና በየጊዜው እንደምትስትባት ነግራኝ ነበረ። ምክንያቱም ካሁን በፊት ማህደር ከዚህ ቤት ከወጣች በኋላ እዝራ ጋር እንደሚገናኙ ነግራኛለች። ለዛ ነው ሀብልን ልጠረጥራት የቻልኩት ብላታለች ማለት ነው። እንግዲህ ይህንን ነገር በእርግጠኝነት የምታደርገው አጸደ ናት የምትሆነው። ምክንያቱም እዝራ ማናት ማህደርን እንደሚያገኝ ስላወቀች የሆነ ቀን እውነቱን ታጋልጥብኛለች ብላ ስለምታውቅ ነው ተከታትላ እንደዚህ አይነት ወንጀል የሰራችው ማለት ነው። እንግዲህ አጸደ አሁኑኑ ነገሯ ካልተቋጨ ገና ብዙ የምታበላሸው ነገር ይኖራል ብዬ አስባለሁ። ምክንያቱም ሜርሲንም እየመረዘቻት ነው። ሜርሲንም አባቴን የኔን ድርሻ ስጠይ በይው፣ የራስሽን ድርሻ ለምን አይሰጥሽም? ነቃ ደንገጥ በይ እንጂ ለምንድን ነው በወንድምሽ ስም ብቻ የሚሆኑ? ወንድምሽ እኮ አገባ ማለት ሚስቱ ናት፣ ባሏ ነው የምታስተዳድረው። ስለዚህ ሊክድሽ ይችላል። በቃ አንቺም እንደኔ አትፍዘዥ እያለች እንግዲህ በጣም መጥፎ መርዛማ ነገሮችን እየተናገረቻት ነበረ ማለት ነው። እንግዲህ መጨረሻ ላይም ሁሉንም ተመካክረው ከጨረሱ በኋላ ነይ እስቲ እናዋርዳቸው በማለት ወደታች ሲወርዱ እንግዲህ ሀብል ቤት እያጸዳች ነበረ። እንግዲህ ወይዘሮ መነን መታ ሀብል ምን እየሆንሽ ነው? እዚህ ቤት ለምንድን ነው ሰራተኛ የማይቀጠረው? ቆይ አንቺ ሁሉንም ስራ ልትሰሪ ነው እንደምትፈልጊ ብላ ወይዘሮ መነን ስትኮሳተርበት፣ ይሄ አይከብደኝም ሊኡኖ መጨረስ ያለብሽን ነገር ብጨርሽ ደስ ይለኛል ትላታለች። ማለት ምንድን ነው የምጨርሰው? አይ እኔ ከዚህ በኋላ ማስመሰል የምችል አይመስለኝም። በቃ ከዚህ በኋላ ሁሉም ነገር ማብቃት አለበት። እስካሁንም የታገስኩት ለአቶ እስክንድር ነበር፣ አሁን ግን ደክሞኛል ትላታለች ማለት ነው። እንግዲህ በዚህ እየተነጋገሩ እንዳሉ እንግዲህ አንድ ምነግርሽ ነገር አለ። ደግሞ እኮ
ማህደርን የገደልሻት አንቺ ነሽ ይባላል፣ ምን ትያለሽ ትላት። እሱ ምንም አያሳስበኝም እጄ ስላሌለበት ምንም የሚያስፈራኝ ነገር የለም፣ ያልኩሽን አድርጊ ትላታለች። እንግዲህ አጸደና ሜርሲም ከውጭ ይመጣሉ። ምን ነው ደነገጣችሁ? ምን እየተማከራችሁ ነው እያለች ትላታለች ማለት ነው። አጸደ ወይዘሮ ዘነቡ ስትላት እንግዲህ በጣም ነበር የደነገጠችው ወይዘሮ መን፣ ምክንያቱም የድሮ ስሟ ስለሆነ እና የሰፈር ስሟ ስለሆነ ይች ሴትዮ እውነትም እየተከታተለች ነው ብላ በጣም ደንግጣ አይ አልደነገጥኩም ብላ እንግዲህ ከስራቸው ሄዳለች ማለት ነው። ወይዘሮ መነን ከዚህ በኋላ ምን አይነት እርምጃ ትወስዳለች የሚለውን ነገር አብረን የምናየውን የሚሆነው ድል ሀብል ላለሁኝ። ሀብልና እዝራ መለየት የለባቸውም። ነገር ግን አጸደ ሁሉንም ነገር የእጇን ማግኘት አለባት። በቀጣይ አብረን የምናየውን የሚሆነው ሰላም ነው።